በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ቆያችሁ ቤተሰብ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ደግሞ የምናየው ጉዳይ የአምላካችን መድኃኒታችን ኢየሱስ ክርስቶስ የልደቱ በዓል ስለቀረበ አምላካችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በጎል መወለዱን የሚያስረዳውን ወረብ ርዕይዎ ኖሎት አይኩትዎ መላእክት ዮም ሰማያዊ በጎል ሰከበ ዘተወልደም ቅድስት ድንግል የሚለውን ወረብ እንልና ይህን ወረብ ትርጉሙ ምንድን ነው? ርዕይዎ ኖሎት ማለት ምን ማለት ነው? አይኩትዎ መላእክት ማለት ምን ማለት ነው? ዮም ማለት ምን ማለት ነው? ሰማያዊ ማለት ምን ማለት ነው? በጎል ሰከበ ማለት ምን ማለት ነው? ዘተወልደም ቅድስት ድንግል ማለት ምን ማለት ነው? የሚሉትን 6 ምስጢሮች በሰፊ የምናይበት ርዕስ ነው የሚሆነው ማለት ነው። ስለዚህ ላይክ እና ሰብስክራይብ ሼር በማድረግ ኮሜንት በማድረግ ሌሎች እህቶቻችሁ ወንድሞቻችሁ እንዲደርስ ታጋራላችሁ ማለት ነው። ስለዚህ በቀጥታ ወዴት እንሄዳለን? ወደ ርዕይዎ ኖሎት የሚለውን እንልና ከዛ ትርጉሙ ምንድነው የሚለውን አዲስ ምስጢር ዮም ማለት ምን ማለት ነው? ሰው በጎል ሰከበ ማለት ምን ማለት ነው የሚለውን የሚደንቅ ምስጢር የምናይበትኝ እኛ ሰንበት ትምህርት ቤት እንግዲህ በግብ ጉባኤ በማህበረ ቅዱሳን የኢትዮጵያ ቤተክርስቲያንም እንግዲህ በልደቱ በዓል ይህንን ርዕይዎ ኖሎት እያለች ትዘምራለች። ትርጉሙ ምንድነው የሚለውን በሰፊው ጥልቁ ምስጢር ገብተን እናያለን ማለት ነው። ስለዚህ ላይክ እና ሼር በማድረግ ሌሎች እንዲደርስ ማድረግ የእናንተ ድርሻ ይሆናል ማለት ነው። ስለዚህ በቀጥታ ወደ ወረቡ እንሄዳለን ማለት ነው። ርዕይዎ ኖሎት ርዕይዎ ኖሎት ርዕይዎ ኖሎት ርዕይዎ ኖሎት ዮም ሰማያዊ በጎል ሰከበ ዘተወልደ እምቅድስት ድንግል ዮም ሰማያዊ በጎል ሰከበ ዘተወልደ እምቅድስት ድንግል። ስለዚህ ቤተ ክርስቲያን ዛሬ በማህበረ ቅዱሳን በግብ ጉባኤ በሰንበት ትምህርት ቤት በማህሌቱ ርዕይዎ ኖሎት አይኩትዎ መላእክት ዮም ሰማያዊ በጎል ሰከበ ዘተወልደም ቅድስት ድንግል እያለች ትዘምራለች። ስለዚህ ይህ ዝማሬ መላእክት የዘመሩት ዝማሬ ነው። ቅዱስ ያሬድም ያለው ነው። ወንጌላዊ ሉቃስም የጻፈው ነው። መልአኩም የተናገረው ቃል ነውና ትርጉሙ ምን ማለት ነው የሚለውን በጥልቁ ስለምናይ 6 ምስጢር ነው ከዚህ የምናየው። አንደኛው ርዕይዎ ኖሎት ማለት ምን ማለት ነው? ሁለተኛው አይኩትዎ መላእክት አመሰገኑት ማለት ምን ማለት ነው? ሶስተኛ ዮም ማለት ምን ማለት ነው? ጊዜም በሁለት ከፍለን እናያለን። ስለዚህ ዘላለማዊነት ያለው አምላክ ክርስቶስ ተወለደ ማለት ነው። ትርጉሙ ምንድነው የሚለው እናያለን። ሰማያዊ ማለት ደግሞ ምን ማለት ነው? ከዛ
ከሰማያዊ ትርጉም ተነስተን ደግሞ በጎል ሰከበ። በጎል ሰከበ ማለት ምን ማለት ነው? በጎል ሰከበ ስለምን ሊቃውንት ምን አሉ? ተወልደም ቅድስት ድንግል ከቅድስት ድንግል ማርያም ተወለደ የሚለው ትርጉም ምንድን ነው የሚለውን በሰፊ የምናይበት ሰዓት ነው ማለት። ስለዚህ ከስድስቱ ምስጢሮች ቢያንስ አንድ ምስጢር ሳታዩ ላይክና ሸር ሳታደርጉ መውጣት መቻል የለባችሁ ማለት። ቢያንስ ስድስቱን ሁሉም ብታዩ መልካም ነው፣ ካልሆነ አንዱ ምስጢር ማየት መልካም ነው ማለት ነው። ስለዚህ ሪወኖሎት ማለት ምን ማለት ነው ቢባል ሪወኖሎት ማለት እረኞች አዩት ማለት ነው። ስለዚህ የማይታየው የማይገለጠው አምላክ ሰው በሆነ ጊዜ በቤተልሔም በተገኘ ጊዜ አይተውት የማያውቁት እረኞች በከብታቸው በበረቱ ላይ ተኝቶ አዩት። ሪወኖሎት ማለት እረኞች አዩት ማለት ነው። ስለዚህ የማይታየው አምላክ የታየበት ዕለት ነው ማለት ነው። መላእክትን መጀመሪያ ያዩት መላእክት ናቸው። መላእክት ያዩትን ዜና ያዩትን የምስራች ያዩትን ደስታ ለእረኞች ሊነግራቸው መልአክ ወዴት መጣ? ወደ ኖሎት ሜዳ መጣ። እረኞች ወዳሉበት ሜዳ መጣ ማለት ነው። ስለዚህ ለእረኞች ለምን መንገር አስፈለገ ቢባል ሊቃውንት ምን ይላሉ? አይ እረኛ በግን ያዋልዳልና ክርስቶስ በከብቶች በረት ነው የተወለደው። በግ በበግ በረት ይወለዳል። ስለዚህ በግ ሲወልድ ደግሞ የሚያዋልዳት ጠባቂዋ እረኛዋ ነውና፣ ስለዚህ በጉ ክርስቶስ ተወልዷልና በከብቶች በረት በበጉ ክርስቶስ ስለተወለደ ክርስቶስን ማዋለድ ስላለባቸው መልአኩ ምን አረገ ማለት እረኞቹን ወደ መንጋው ወይም ወደ ዋሻው ወይም ወደ ጉሬ ነው ጠራ ማለት ነው። ስለዚህ መላእክት እረኞችን ጠርተዋቸዋል። ስለዚህ ሄደው ያን መልካም ነገር አይተው ከመላእክት ጋር ስብሐት ለእግዚአብሔር በስማቱ ሰላም በምድር እያሉ መላእክት ጋር አብረው ማመስገን ችለዋል ማለት። ስለዚህ እረኞች እረኛቸውን ሊያመሰግኑ ሄዱ። ክርስቶስ እሱ በብዙ ቦታ እውነት እረኛ ይባላል። ለምሳሌ በዚህ በዘመነ ታኅሳስ ወይም በታኅሳስ ወር ላይ አንደኛው ኖላዊ የሚባል ነው። ስለዚህ እውነተኛ እረኛ እኔ ነኝ ይላል። ስለዚህ የበጎች እረኛ ራሱ ክርስቶስ ነው። በዮሐንስ 10:11 ላይ እረኛው እሱ ነው። ስለዚህ እረኞች እረኛቸውን ሊያመሰግኑ ክርስቶስን ወደዛ ሄዱ ማለት ነው። በዛ ዕለት የተገኙት እረኞችን በአራተኛው ሰዓት ሌሊት ጠባቂዎች ነበሩ። ሌቱ 12 ሰዓት ነው። ከአንድ ሰዓት ጀምሮ እስከ 1 ሰዓትን 2 ሰዓትን 3 ሰዓትን የሚጠብቁ የመጀመሪያዎቹ ጠባቂዎች ናቸው። ከዛ 4 ሰዓት ጀምሮ 4 ሰዓትን 5 ሰዓትን 6 ሰዓት የሚጠብቁ ደግሞ ሁለተኛ ሰዓተ ሌሊት የነበሩ እረኞች ናቸው። ሶስተኛ ሰዓተ ሌሊት የነበሩ ደግሞ 7 ሰዓትን 8 ሰዓትን 9 ሰዓትን ይጠብቃሉ። አራተኛ ሰዓተ ሌሊት የነበሩት እረኞች ደግሞ 10 ሰዓትን 11 ሰዓትን 12 ሰዓትን 12 ሰዓትን ለአራት ተከፋፍለው 3 ሰዓት እረኞች ይጠብቃሉ። ክርስቶስ የተወለደው በአራተኛው ሰዓተ ሌሊት ነው ማለት በ10ኛው ሰዓት ላይ ነው የተወለደው። እረኞች ደግሞ 9 ሰዓትን ሶስተኛዎቹ እረኞች ጨርሰው 10ኛው ላይ ሲቀበሉ ጌታ ክርስቶስ በቤተልሔም ተወለደ ማለት። የዚያን ጊዜ አራተኛ ሰዓተ ሌሊት ጠባቂ የነበሩ እረኞች እረኛቸው ክርስቶስ ሊያመሰግኑ ሄዱ። ይህ ደግሞ ምሳሌ አለው። አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደው በአራተኛው መቶ ክፍለ ዘመን መሆኑን ወይም በአራተኛው ዘመን መሆኑን የመጀመሪያው ዘመን ዘመነ አበው ይባላል። ከዛ ዘመነ ነገስት ይባላል። ከዛ ዘመነ መሳፍንት ይባላል። ከዛ ዘመነ ነገስት፣ ከዛ ዘመነ ካህናት። ክርስቶስ በዘመነ ካህናት ተወልዷልና በአራተኛ ሰዓተ ሌሊት የነበሩ እረኞች እረኛቸው ሊያመሰግኑ ሄዱ። ስለዚህ በዓሉ ራሱ ገና ተብሎ ለመጠራቱ ምክንያት የሆነው እረኞች ናቸው። የእረኛ የደስታ መገለጫው ምንድነው? ገና መጫወት ነው። እረኞች ግብራቸው ከብቶቻቸው መንጎቻቸው መጠበቅ ነው እና የደስታ መገለጫቸው ገና መጫወት ነው። ስለዚህ ሰው በዓለም ሲኖር የተለያየ ስራ ይሰራል። የደስታ መገለጫው ሌላ ነው። የቤተ መንግስት ሰዎች የደስታ መገለጫቸው ሌላ ነው። የቤተ ክህነት ተማሪዎች የደስታ መገለጫቸው ሌላ ነው። የአስኮላ ተማሪዎች ወይም ዘመናዊ ተማሪዎች መገለጫቸው ሌላ ነው። እንዲሁም ደግሞ የግብርና መገለጫቸው ሌላ ነው። የነጋዴዎች መገለጫቸው ሌላ ነው። ማለት የደስታ መገለጫቸው ይለያል። የእረኞች ግን የደስታ መገለጫቸው ገና መጫወት ነውና ገና እየተጫወቱ ደስ ብሏቸው ስለነበረ ከመላእክት ጋር አመስግነው ያዩትና የሰሙት ደንቋቸው ደስ ብሏቸው ስለነበረ ወደ መንጎቻቸው ሲመለሱ ገና እየተጫወቱ ተመለሱ። በዓሉም ገና ተባለ ይባላል። ስለዚህ ገና ተጫውተዋል ማለት ነው። ገና የተባለበት ምክንያት ይሄ ነው። ግን ገና ለመባሉ በዓሉ ይሄ ብቻ አይደለም ምክንያቱ። ሌላኛ 3 ምክንያት አለ። አንደኛው ቀድሞ ነቢያት ወደዚህ ዓለም ሲመጡ ክርስቶስ ይወለዳል እያሉ ዛሬ የተወለደውን ክርስቶስን ሲያበስሩ ሲናገሩ ዲያብሎስ በመጋዝ እያስተረተረ አስፈጅቷቸዋል። ስለዚህ ዲያብሎስ እንደ ዱላ ወይም እንደ በትር ወይም እንደ መቋሚያ ሆኖ ነቢያት ደግሞ እንደ ውርውር ወይም እንደ እንጨቷ እንደ ገናዋ ሆኖ ይመቱት ነበር። ስለዚህ ዲያብሎስ እንደ ዱላ ሆኖ ውርውሯን ይመታት ነበር። ክርስቶስ በተወለደ ጊዜ ግን ክርስቶስ ዱላ ሆነ ወይም መቋሚያ ሆነ ወይም በትር ሆነና ዲያብሎስ ደግሞ ውርውር ሆነ። ክርስቶስ በተወለደ ጊዜ ዲያብሎስን አንቀጠቀጠው፣ አሸነፈው። ቤተልሔም በእሳት ሰረገላ በእሳት ሰንሰለት ታጥራ ስለነበረ ዲያብሎስን አቃጠለው፣
አባረረው ሲሉ በዓሉ ገና ተብሏል። ሁለተኛው ምክንያት በዓሉ ገና የተባለበት ምክንያት ገና ማለት በግሪክ ገናና ትልቅ ማለት ነው። ስለዚህ የአምላካችን መድኃኒታችን ኢየሱስ ክርስቶስ የልደቱ በዓል ገናና ትልቅ ነውና ሲሉ ገናና ተባለ። ምክንያቱም በመወለዱ ምክንያት ጥምቀት የሚገኘው በመወለዱ ምክንያት ነው። ሆሳዕና የሚገኘው በመወለዱ ምክንያት ነው። መሞት የሚገኘው በመወለዱ ምክንያት ነው። ጰራቅሊጦስ የሚገኘው በመወለዱ ምክንያት ነው። ማዕረጉ የሚገኘው የበዓሎች ሁሉ በኩር ገና ነውና ገናና ታላቅ አሉት። ስለዚህ ገና ማለት ገናና በሚል ትርጉም አለው። ሶስተኛው ምክንያት የሚሰጡት ምንድነው? ሩቅ ምስራቅ አገር የተነሱት ነገስታትኝ ከሄሮስ በደረሱ ጊዜ ሄሮስን በሉ ሂዱና ስገዱለት ስትመለሱ ለኔ ተነግሩኛላችሁ ብሎ ሰደዳቸው። ነገር ግን በሌላ ሀገር ይሄዱ እንደው ብሎ ከሄሮስ ጭፍራ አንድ ጭፍራ ወደ ሰባ ሰገል ጭፍራ ወይም ወታደር ተጨምሮ አማት። በዛን ጊዜ ኮከብ ተሰወራቸው። ለምንድን ነው የተሰወራቸው? የሄሮስ ወታደር ከነሱ ወታደር ተደልቆ ስለነበር ጌታ ያለበትን ስለሚያውቅኝ ጌታ ሄሮስ ዶ ጌታ እንዳይገለው ኮከብ ተሰወራቸው። 7 ቀን ሱባኤ ሲገቡ ነገስታቱን ምን ነው ኮከብ ተሰወረን ባለ ጊዜ መልአኩ ምን አላቸው? አይ ከናንተ መካከል የሄሮስ ጭፍራ አለ። ከናንተ ጋር አብሮ ከሄደ ጌታ ያለበትን ያይና ያሳደዋል። ስለዚህ እሱን ወታደር አስወግዱት ባላቸው ጊዜ ነገስታቱ ከሰራዊታቸው ጋር የሄሮስ ወታደርን አንገቱን ቆርጠው በገና መቱት። በዓሉም ገና ተባለ የሚሉ ሊቃውንት አሉ ማለት። ስለዚህ ገና ለመባሉ ምክንያት እነዚህ ምክንያቶች ናቸው። ግን ዋናው ግን የእረኞች ገና እየተጫወቱ መመለሳቸው በዓሉ ገና ተብሎ ሊታወቅ ይችላል። በገና ጨዋታ አይቆጡም ጌታ ይባላል። በኢትዮጵያ ባህልና ትውፊት ዛሬ እየቀረ እንጂ አጼ ኢያሱ አዲያም ሰገድ ከሰራዊቶቻቸው ጋር ከመኳንቶቻቸው ጋር ከእረኞቹ ጋር ከገበሬው ጋር ገና ይጫወት ነበር። ከዛ እረኛው ወይም ገበሬው ወይም አሃመኮኖ አንዱ ወይም ከወታደሩ አንዱ በዱላ ወይም በውር ቢፈነጥቀው ንጉሱን አይቆጣም። ምክንያቱም በገና ጨዋታ አይቆጡም ጌታ ተብሏና ኢትዮጵያውያን ገና የሚለውን ትውፊት ከዚህ የያዙ ናቸው ማለት ነው። ስለዚህ ዛሬን ድረስም በሰሜኑ ኢትዮጵያ ክፍል እንዲሁም በተለያየ ኢትዮጵያ ክፍል አብይ ጾም ጀምሮ ወይ ዛሬ ገና ጀምሮ ገና ጾም ላይ ጀምሮ ገና ይጫወታሉ ማለት ነው። ይሄ እዛ ምሳሌ ነው። ስለዚህ እነዚህ እረኞች እረኛቸው ክርስቶስን ሊያመሰግኑ ሄደዋል ማለት ነው። ሌላኛው ግን እረኞች ናቸው። በሶስት እረኞች ተገኝተዋል። አንደኛው እነዚህ በግና ፍየል ወይም ላም ጠባቂ እረኞች ናቸው። ሁለተኛው እረኞች ደግሞ መላእክት ናቸው። መላእክት በራሳቸው እረኛ ይባላሉ። እንዴት ይባል? የሰው ልጆች እረኛ ናቸው። መላእክት ለሰው ልጅ ለእያንዳንዱ በ24 ሰዓት ውስጥ ሁለት መልአክ አለው። አንድ ለ12 ሰዓት አንድ ለ12 ሰዓት መዓልትና ሌሊት ይጠብቃሉ። ስለዚህ የሰው ልጆችን ተግተው የሚጠብቁ እረኛዎች መላእክት ናቸውና እረኞች መላእክት ጠባቂያቸውን ክርስቶስ እንዲያመሰግኑ በቤተልሔም ተገኙ። ነገስታትም ለህዝቦቻቸው ጠባቂዎች ናቸው። ለምሳሌ ሰብአ ሰገል ከሩቅ ምስራቅ ሀገር ሲመጡ ባቢሎን ሲመጡ ለባቢሎንና ለፋርስ ሀገር ለህዝባቸው ጠባቂዎች ናቸው ነገስታት። ዛሬ የኢትዮጵያ መንግስት ህዝቡን ይጠብቃል። የአሜሪካ መንግስትም ህዝቡን ይጠብቃል። የቻይና መንግስትም ህዝቡን ይጠብቃል። አውሮፓውያን ጀርመን፣ ፍራንስ፣ ስፔንም፣ ጀርመንም ኢጣሊያም ህዝቦቻቸውን ነገስታት ይጠብቃሉ፣ መንግስታት ይጠብቃሉ። ስለዚህ መንግስት የህዝብ ጠባቂ ነው ማለት ነው። ስለዚህ ነገስታት አለ ጠባቂያቸውን ክርስቶስን ሊያመሰግኑ መጡ። ለነገስታት ደግሞ አለ ነገስታት ንጉሳቸውን ክርስቶስን ሊያመሰግኑ መጡ። እሱ እውነተኛ ንጉስ ነውና። ጠቢባን ናቸው። ጠቢባን ጠቢቡን ክርስቶስን ሊያመሰግኑ መጡ። እሱ እውነተኛ ጠቢብ ነውና ጥበብ ተብሎ ዲዮስቆሮስ ይቀርባል። እና ጥበብ ለመባሉ ብዙ ምክንያት አለው። እና አምላካችን መድኃኒታችን ኢየሱስ ክርስቶስ ጥበበኛ ይባላል። ጠቢባን ጠቢቡን ክርስቶስን ሊያመሰግኑ መጡ። ነገስታት ንጉስ ክርስቶስን ሊያመሰግኑ መጡ። እረኞች እረኛቸውን ሊያመሰግኑ መጡ ማለት። ስለዚህ የእረኞች ምስጢር ይሄ ነው። እረኛ የተባሉ ሶስቱ ወገን እረኞች ናቸው። እረኞች እረኛቸውን ክርስቶስ ሊያመሰግኑ በቤተልሔም ተገኝተዋል ማለት ነው። ከዛ ሪውን ሎት የሚለው ቅዱስ ያሬድ ይሄን ነው። ከዛ አይኩትወ መላእክት ስል ቅዱስ ያሬድ ምን ማለት ነው ቢባል አይኩትወ መላእክትም አመሰገኑ ይላል ቅዱስ ያሬድ። አዎ መላእክትም አመስግነውታል ማለት ነው። መላእክት ረፍታቸው ምስጋናቸው ረፍታቸው ነው የሚባለው። ፀሐይ ከመመላለስ ነፋሳት ከመንፈስ አባይ ከመንፈስ እንደማያቆሙ ሁሉ ቅዱሳን መላእክትም ረፍታቸው ምስጋናቸው ረፍታቸው ነው የሚባሉት። ሁሌም ይላሉ ማለት ነው። ሲመሰገኑ ይኖራሉ ማለት ነው። ሲያመሰግኑ ይኖራሉ ክርስቶስን ማለት ነው። እና ክርስቶስ በቤተልሔም በተወለደ ጊዜ በአዲስ ምስጋና ምን ብለው አመስግነውታል? ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ እያሉ ክርስቶስን አመስግነውታል በአዲስ ምስጋና። ከዛ በፊት ተመስግኖበት በማያውቅ በአዲስ ምስጋና እየተቀባበሉ ከሰማይ ወደ ምድር ከምድር ወደ ሰማይ እየበረሩ የብርሃን ምሰሶ የብርሃን አብሪ ከሰማይ እስከ ምድር ከምድር እስከ ሰማይ ድረስ ተዘርግቶ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ እያሉ መላእክት በአዲስ ምስጋና አመሰገኑት። ከላይ ቢሄዱ ከባሕርይ አባቱ ከባሕርይ ሕይወቱ ከመንፈስ ቅዱስ እግዚአብሔር እየተመሰገነ ያገኙት። ወደ ምድር ደግሞ እያመሰገኑ ቢመጡ ሰማይ መንበሩ ምድር መካሄደ እግሩ የሆኑ ለክርስቶስ በጠባብ ደረት በአጭር ቁመት ተወስኖ የድንግልናቱን ወተት እየጠባ ባዩ ጊዜ ውይ ምንኛ ሰውን ወደደው እያሉ እጹብ እያሉ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ እያሉ አመሰገኑት። በሰማይ ምስጋና ይሁን በምድርም ሰላም ይሁን ለሰውም እንደርሱ ፈቃድ እያሉ ክርስቶስ ምን ያሉት ነው
አመሰገኑት ማለት ነው። ስለዚህ በሰማይ ምስጋና ይሁን። ዋው በሰማይ መላእክት ስለሚኖር በሰማይ ሁሌ ምስጋና ነው ማለት ነው። በምድርም ደግሞ ሰላም ይሁን አለ። ሰላም አልነበረምና በምድር ሰላማዊ ኢየሱስ ክርስቶስ ወደ ምድር በመጣ ጊዜ ክርስቶስን በምድር ላይ ምን አደረግ ማለት ነው? አመሰገኑት መላእክት። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ እያሉ የተወለደው ክርስቶስን አመሰገኑት። ሲዘምሩ በመቀባበል ነው የዘመሩ። ስብሐት ለእግዚአብሔር በሰማያት ብለው ከላይኞቹ ያሉ ከዘመሩ ከታችኞቹ ደግሞ ወሰላም በምድር ስምረቱ ለሰብእ ከላይ ያሉት ወሰላም በምድር ስምረቱ ለሰብእ ካሉ ከታች ያሉ ደግሞ ስብሐት ለእግዚአብሔር በሰማያት እያለ በመቀባበል በአዲስ ምስጋና አመሰገኑ። ዛሬ ቤተክርስቲያናችን በድጓ በጾመ ድጓ በማህሌቱ በዝማሬው በአቋቋሙ በቅዳሴው በመቀባበል የሚባለው ከዛ ትውፊትና ስሬት የተገኘ ነው። ቅዱስ ያሬድም መጀመሪያ መላእክት ሲያዳምጡ ከዛ የቀዳው ስለሆነ በቤተክርስቲያን ስርዓትን ዜማዎቹን በመቀባበል መዘመር ልማድ ነውና እየተቀባበሉ በአዲስ ምስጋና እንደ ቅጠል ረግፈው እንደ ሻሽ ተነጽፈው እንደ ግንድ ተረብርበው እንደ ደመና ከበው የተወለደው ክርስቶስን አመሰገኑት። ስለዚህ ቤተልሔም መንግስተ ሰማያትን መሰለች፣ መንግስተ ሰማያት ቤተልሔም መሰለች፣ በረት ጽራርያን መሰለ፣ ጽራርያን በረት መሰለ ይላል ቅዱስ ዮሐንስ አፈወርቅ። ይህን ሲናገር ይላል ከባህሪ አባቱ ከአባቱ ሳይወጣ መጣ፣ ከአንድነቱ ሳይለይ ወረደ፣ ከሶስቱ ሳይለይ መጣ፣ ከሶስቱ ሳይለይ ወረደ፣ በማርያም በተገለጠ ይላል ቅዱስ ዮሐንስ አፈወርቅ። ስለዚህ ላይም እየተመሰገነ ከታችም እየተመሰገነ በላይታችን ምስጋና የነበረብን ነው ማለት። ስለዚህ አይቶ በመላእክት ዮም ሰማያዊ በጎል ሰከበ ዘተወልደም ቅድስት ድንግል ማርያም የሚለውን በቀጣይ እናየዋለን። ይህንን ሌሎች እህቶቻችን ወንድሞቻችን እንዲደርስ ሼርና ሊንክ በማድረግ ተተባበረኛላችሁ። ላላወቁት ማሳወቅኝ የኛ ግድ ድርሻችን ስለሆነ ማለት። ስለዚህ ዮም ማለት ምን ማለት ነው? ሰማያዊ ማለት ምን ማለት ነው? በጎል ሰከበ ማለት ምን ማለት ነው? ዘተወልደም ቅድስት ድንግል ማርያም ምን ማለት ነው በሚለው በክፍል 2 እናየዋለን ማለት ነው። ስለዚህ ይህን ለቀሩት እህቶቻችን ወንድሞቻችን ሼር በማድረግ ተባበሩኛላችሁ። በሌላ ፕሮግራም ወይም በዛኛው ፕሮግራም እስከምንገናኝ ድረስ ሰላም ቆዩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።